ነገሮች በጣም ተደራርበውብን እንዲህ ሆኖ ከመኖርማ መሞት ይሻላል እያስባለን ስላለው ህዝቡ የሚፈልገው አሁንም ቢሆን ሰላም ነው የሚፈልገው። ህዝቡ ጦርነት አይፈልግም። ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ጸበል ቦታ ሄዳችሁ ልትጠመቁ ብላችሁ መንፈስ ካልጮኸ ምን አርጉን ያልኳችሁ? ሰላምታዬ ይድረሳችሁ ውድ ቤተሰቦቼ፣ እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን እንደተለመደው የተለያዩ መንፈሳዊ ትምህርቶችን እንመለከታለን። የሚያነቁ የሚያበረታቱ ትምህርቶች ተዘጋጅቷል። ከኔ ጋር እስከ መጨረሻው ድረስ ቆዩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ከሰዎች መደበቅ ያለባቸውን 3 ዋና ዋና ነገሮች ነግራችኋለሁ። በደንብ አድምጡ። ምክንያቱም ይህን ሰምታችሁ ካልተገበራችሁ በህይወት ዘመናችሁ ሙሉ አላስፈላጊ ብርቱ ዋጋ ስትከፍሉ ትኖራላችሁ። ስለዚህ ከሰዎች መደበቅ ያለባችሁ ነገር አንደኛ መንፈሳዊ ህይወታችሁን፣ የቤታችሁን በር ከፍታችሁ አውላላ ሜዳ ላይ ማንም ምስጢራችሁን እንዲያዩ እንደማትፈልጉ ሁሉ በመንፈሳዊ ህይወታችሁም ትኩረትን ለመሳብ ጥሩ ሰው ለመባል መንፈሳዊ ሰው ለመባል ጸሎተኛ ለመባል ብላችሁ ከእግዚአብሔር ጋር ያላችሁን ግንኙነት ለሰዎች ማውራት የለባችሁም። ጸሎታችሁን፣ ስግደታችሁን፣ ጾማችሁን፣ የምታወጡትን አስራት ማንኛውንም ነገር ለሰዎች በጭራሽ መናገር የለባችሁም። ይህንን ነገር የምትናገሩ ከሆናችሁ ባዶ ቀፎዎች ናችሁ፣ ምንም የምታገኙት በረከት የላችሁምና ይህንን አትናገሩ ነው። ሁለተኛው ደግሞ ሀብትና ገንዘባችሁን የስልካችሁ ባትሪ በሞላ ሰዓት ለማንም ሳታሳዩ ኪሳችሁ ውስጥ እንደምትከቱት ሁሉ ሀብትና ንብረታችሁንም ለሰው ማውራት የለባችሁም። በረከት ወደ ቤታችሁ ሲገባ ስልጣን ሊሆን ይችላል፣ ገንዘብ ሊሆን ይችላል። ስለዚህ ያንን ስላደረገላችሁ ቸሩ እግዚአብሔርን ተንበርክካችሁ በብርቱ ማመስገን አለባችሁ እንጂ በጭራሽ ለሰው መናገር የለባችሁም። ምክንያቱም ሰዎች የሚለኳችሁ በሰውነታችሁ ሳይሆን በኪሳችሁ ስለሆነ ለዚያ ማውራት የለባችሁም ነው። ሌላው ደግሞ ሶስተኛው የግል ድክመታችሁን ማውራት የለባችሁም። ለምሳሌ አንድ ሰው ቁስሉን አውጥቶ አደባባይ ላይ ቢያሰጠው ወዲያው ነፍሳት መተው ተረባርበው እንደሚበሉትና እንደሚያሰቃዩት ሁሉ የግል ድክመታችሁን፣ ጭንቀታችሁን፣ ውስጥ ያለባችሁን ራሳችሁ የምታውቁትን ድክመት ለጓደኞቻችሁ ከተናገራችሁ አልቆላችኋል። ይኸውላችሁ አንዳንድ ሰዎች በጠባያቸው ልዝብ ሰይጣኖች ናቸው። ያንን ድክመታችሁን ተጠቅመው እርሜ ዘመናችሁን ሁሉ ሲያሰቃዩአችሁ ነው የሚኖሩት። ስለዚህ ድክመታችሁን ማወቅ ያለበት ቸሩ መድኃኔዓለም ሳይታዘብ ለሚሰማችሁ ለእግዚአብሔር ብቻ ንገሩ፣ አስተካክለኝ በሉ እንጂ ድክመታችሁን በጭራሽ ለሰው ማውራት የለባችሁ። ምናልባት ለንስሐ አባታችሁ፣ እሱ ንስሐ አባት የእግዚአብሔር እንደራሴ የክርስቶስ አምባሳደር እስከሆነ ድረስ ከንስሐ አባት የሚደበቅ ገመና የለም። ከዚያ ውጭ ግን ለማንም መናገር የለባችሁ። ያም ቢሆን ለንስሐ አባት ውስጥ ድክመታችሁን ነው። ለንስሐ አባትም የሚነገር አለ፣ የማይነገር እኮ አለ። ሁሉም ነገር አይነገርም። ለምሳሌ ውስጣችን ቤታችን ውስጥ ባለው ንብረታችን ሀብታችን አውጥተን ለንስሐ አባትም መናገር የለብንንም። እሱን የሚመለከት ብቻ አለ። ስለ ኃጢአታችን ስለ ውስጣዊ ድክመታችን ብቻ ነው ለንስሐ አባታችን መናገር ያለብን። ቸሩ እግዚአብሔር ከሁላችን ጋር ይሁን። የሥላሴ ቸርነት የመብራን በረከት አይለየን። ነገሮች በጣም ተደራርበውብን እንዲህ ሆኖ ከመኖርማ መሞት ይሻላል እያስባለን ስላለው ተስፋ መቁረጥ ብዙዎችን አተናል። ዛሬ በዓለም በአንድ ደቂቃ ውስጥ እስከ 12 ሰዎች ራሳቸውን ያጠፋ። እኔና እናንተ እዚህ ቁጭ ብለን ብዙዎች ጨለማ ውስጥ ቁጭ ብለን ብዙዎች ቼክ የሚያደርጋቸው አጥተው ዲፕሬሽን ውስጥ ገብተው ማንም አይወደኝም። የኛ ሀገር ህዝብ ደግሞ ምን ይላል? ስትኖር ማንንም ካልጠቀምክ ስትሞት ማንንም እንዲህ ስለምንላቸው ደግሞ እናቴን ላሳርፍ የሚል ሰው አለ። እግዚአብሔርን ላሳርፍ ለምን እበድለዋለሁ በየቀኑ? ይሄ ኑሮ ነው እንዲህ ብለን ሳንወሻሽ መነጋገር የምንችለው ነገር ሁላችንም ሞትን ተመኝተናት እናውቃለን። በገዛ ፍቃዳችን ወደ ሞት ለመሄድ ተንደርድረን እናውቃለን። እግዚአብሔር አውጥቶን ያንን ቀን አሳልፎን እንደው አስታክሶን ነው እንዲህ ቁጭ ያልነው ሁላችንም አስበናት እናውቃለን። ራስን ማጥፋት ያላሰበ ሰው የለም። ኢዮብ 12 ጊዜ መሞትን ተመኝቷል። እየሰማችሁ ነው? እኛ ታጋሽነቱን ነው አይደል የምናውቀው? 12 ጊዜ ጻፍ ቅዱስን ብታነቡ ያልተመኘ ቅዱስ የለም። ሁሉም ተማሯል። እግዚአብሔር አድርሶን ነው እንጂ ዛሬ ይህንን ቃል ለመስማት ስላበቃን እውነት ስሙ የተመሰገነ ይሁን። ተገብቶን እኮ አይደለም። የሆነ የሚያስቀጥል የህይወት ትርጉም እኮ ኖሮን እኮ አይደለም። እንደዛ ሆኖ አይደለም።
እና እነዚህ ቃሬዛውን ያን ወጣቱን የሚመስለው የኛን ነፍስ ነው። ተስፋ የቆረጠችው በጨለማ ያለችው የኛን ነፍስ ናይን ከምትባለው ደስ ከምትምለው ከተማ ከህይወታችን ይዞ እየወጡ ያሉት 4 ተሸካሚ ናቸው። ስንት አልኳችሁ? አሁን ስጠይቃችሁ ማትመልሱ ሰዎች ስሙኝ። አባቶች አንድ ሰው ሲጠይቅ የማይመልሰው ከ3 ምክንያት ነው ይላሉ። ከስንት አልኳችሁ? አሁን ከስንት አልኳችሁ ስላችሁ ያልመለሳችሁ ሰዎች ስሙኝ በደንብ አድርጋችሁ። የመጀመሪያው ካለማወቅ ነው ይላሉ። ካለማወቅ ያው ካላወቅ ነው ልንመልስ አንችልም። አታውቁም እንዳላችሁ ደግሞ ያልኩትን ነው ድገሙ እያልኩ ያለሁት። ስለዚህ ሁለቱ ምክንያት ላይ ራሳችሁ ፈልጉ። ሁለተኛው ደግሞ ከኩራት ነው ይላል። የቃሊቲ ሰፈር ልጆች እንግዲህ ስለናንተ ብዙ ሰምቻለሁ። ትንሽ ኩራት ካላችሁ። ሶስተኛው ደግሞ ከንቀት ነው ይላል። አሁን እንደው ይሄ ፈላ ሲናገር ልመልስለት ብላችሁ ከሆነ ከህይወታችን ይዞ እየወጡ ያሉት 4 ተሸካሚ ናቸው። እና እነዚህ ተሸካሚዎች 4 ናቸው። ሰውን ወደ ተስፋ መቁረጥ የሚመሩት በተለይ ወጣቱን እኛን አጠር ያለ ደቂቃ ስላለን ቶሎ ለመናገር እሞክራለሁ። የመጀመሪያው ነገር ከኔ ጋር ናችኋል። የመጀመሪያው ክፉ ልማድ፣ ክፉ ኃጢአት። ቅድም ወንድማችን ዘማሪ ዲያቆን ዮሴፍ ሲዘምር ነበር። ከኔ ጋር ትላላችሁ። ሮሜ 7:19 ላይ እስኪ የምወደውን በጎ ነገር አላደርግም፣ የማልወደውን ክፉ ነገር ግን አደርጋለሁ። ለዚህ ለኃጢአት ከተሰጠ ሰውነት ማን ያድነኛል? አለ ቅዱስ ጳውሎስ። ሁላችንም የሆነ ማድረግ የምንፈልገው ማድረግ ያቀተን ነገር የለም። በየቀኑ መሆን የምንመኘው ራሳችን ላይ ማየት የምንፈልገው የሆነ ልምድ አለ። ራሳችን ላይ ማየት የምንፈልገው የሆነ አይነት ማንነት አለ። መስታወት ፊት ስንቆም ልናየው የምንፈልገው መልክ አለ። ያቃተን ማለት ነው። ማድረግ የምንፈልገው በየቀኑ መሆን የምንፈልገው እናትና አባቶቻችን ማኩራት፣ ካሉበት ነገር ማውጣት እንፈልጋለን። ኑሮን ማሸነፍ እንፈልጋለን። ጎበዝ ተማሪ፣ ጎበዝ ሰው፣ ጥሩ ቢዝነስ የሚመራ ሰው መሆን እንፈልጋለን። ከሰዎች ጋር ጥሩ ሪሌሽን ያለው ሰው መሆን እንፈልጋለን። ግን አልቻልንም። ደግሞ ወደ እግዚአብሔር ዞር እንላለን። ንስሐ መግባት፣ ስጋው ደም መቀበል፣ ከምንም ነገር በላይ የጸሎት ሰው መሆን እንፈልጋለን። ብቻ መሆን የምንፈልገው ማድረግ የምንፈልገው የሆነ ልምድ አለ። የምወደውን በጎ ነገር ግን አላደርግም ለምን ተብለን ብንጠየቅ ያለን ብቸኛ መልስ አቃተኝ ነው አይደል? ምክንያት አላችሁ? አቅቶን ነው። ሳንሞክር ቀርተን እኮ አይደለም። በዚህ ብቻ ቢተወን እኮ ጥሩ ነበር። የማንወደውን ክፉ ነገር ደግሞ በየቀኑ እናደርጋለን። ሁላችንም ማድረግ ሳንፈልግ በየቀኑ የምናደርገው ኃጢአት አለ የለም? አለ። የተፈተንበት ደግሞ አንድ እኮ ነው። ስፔሲፊክሊ አንድ ኃጢአት ከዛሬ ጀምሮ አላደርገውም ይሄው ከዚህ በኋላ እርሜን ብለን ነገ ተመልሰን እንገኝበት ሳናቀው እግራችን ሄዶ የሚገኝበት ቦታ አለ። እንሳላለን በየሄድንበት ገዳም ያገኘነውን ቅዱስ ከዚህ ኃጢአት አውጣኝ፣ ነቅለህ አውጣኝ፣ ይሄን ኃጢአት ከዚህ ከህይወቴ ነቅለህ አውጣልኝ እንላለን። እንሳላለን፣ ቃል እንገባለን፣ እንምላለን፣ ማርያምን እንላለን። ትንሽ ብንገፋ ነው ተሳክቶልን ንስሐ እንገባለን። ከሳምንት ከሁለት ሳምንት በኋላ ራሳችንን እናገኘዋለን። ምርር ያደረገን ማለት ነው። አንዳንድ ጊዜ እኔ ስንት ነኝ እያስዋለ ራስን የሚያስጠይቅ የሆነው እኔነቴ ይሄን ኃጢአት ማድረግ አይፈልግም። ራሴው ደግሞ ሄጄ ኃጢአቱን አድርገዋል። አድርገን ስንጨርስ ደግሞ ልባችን ይቃጠልብናል። አንፈልግም እኮ ለምንድን ነው የምታደርገው ቢባል መልሳችን ወደን አይደለም። አረ ወድጄ እኮ አይደለም። ሱስ የሆነብን መቼ እንደገባንበት ማናውቀው ልንወጣበት በየቀኑ የምንፈልግ ግን መውጣት ያቃተ አስሮ ያስቀመጠን ተስፋ ያስቆረጠን እግዚአብሔር ከዚህ በኋላ ምን ብሎ ነው ልጄ የሚለኝ ያስባለን። እንዲህ ሆኖ ከመኖርማ መሞት ይሻላል ያስባለን ኃጢአት አለ። ይሄ የመጀመሪያው የሰውን ነፍስ እየመራ ደስ ከምትለዋ ህይወት አውጥቶ ወደ ገደል የሚከተው ክፉ ልማድ። ያለን አማራጭ መታገል ነው። መታገልና መታገል ብቻ፣ እግዚአብሔርን ተስፋ ማድረግ ብቻ። እግዚአብሔር አንድ ቀን በፈቃዱ ከዚህ ኃጢአት ነፃ ያወጣኛል፣ አንድ ቀን የእግዚአብሔር ሰው ሆናለሁ፣ አንድ ቀን ማድረግ የማልፈልገውን ነገር ሳላደርግ እኖራለሁ። አንዳንዴ እኮ ደስ ይለናል፣ ኃጢአቱን ሳናደርግ ያደርንበት ቀን ደስ ይለናል፣ ብናከብረው ደስ ይለናል። ደግሞ እንቆጥራለን፣ ሳምንት ይሆነናል፣ 2 ሳምንት ይሆነናል። ደስ ብሎ ሳንጨርስ ደግሞ እንወድቃለን። ኦኬ፣ በእናታችሁ ይህን ቪዲዮ እንዳታሳልፉት። በተለይ እህቶቼ በደንብ አዳምጡኝ።
ማለት ሶስተኛ ቪዲዮ ነው ስቀርጽ ማለት ነው። አምና ሬዲ ይሄን ቪዲዮ ለመስራት ግን በስነ ስርዓት መስራት እንዳለብኝ ስለተሰማኝ ነው የመጣሁት። ዛሬ ላካፍላችሁ የመጣሁት ነገር በመጀመሪያ እኔ ጥሎብኝ በቀላል መንገድ ህይወትን መማር ሰው አይደለሁም፣ ወይም ደግሞ ላይክ የእግዚአብሔርን ነገር የእግዚአብሔርን ንግግር የእግዚአብሔርን መገለጥ ለማየት የሚሆን ልብ የለኝም እና በጣም ደካማ ነኝ። በዚህ ምክንያት ህይወት በሃርድ ወይ ነው የምታስተምረኝ ማለት ነው። እየወደኩ እነሳለሁ፣ ከሰው መማራል ይከብዳል፣ ብቻ አላቅም አንዳንዴ እኔ ይከብደኛል። እና እንደኔ ከሆናችሁ ደካማዎች ከሆናችሁ ባላችሁ አቋም አትሊስት እንድትጸኑ፣ ልክ በገባችሁበት ፈተና ውስጥ እግዚአብሔር እንዳያወጣችሁ እንደምትጸልዩት ሁሉ በእምነታችሁ እንድትጸኑ፣ በእግዚአብሔር ተስፋ እንዳትቆርጡ፣ አቋማችሁ ጽኑ እንዲሆን ጸልዩ። ላይክ ብትደክሙ ይሆናል አይደለም፣ በመውደቅ ውስጥ ተስፋ እንዳንቆርጥ መጸለይ ያለብን እግዚአብሔር እንዲያበረታን ማለት ነው። ወይም ደግሞ እንደኔ ካልሆናችሁ ከሰው የምትማሩ ከሆነ አዳምጡኝ፣ እኔ ከስተት የተማርኩትን ነገር ማለት ነው። በመጀመሪያ እህቶቼ ላይክ ወንዶችም ልትሆኑ ትችላላችሁ፣ በህይወታችሁ ለሚገባም ለሚወጣ ነገር ለእያንዳንዱ ውሳኔዎች እባካችሁ አትቸኩሉ። እኔ በጣም ቀልቃላ ነኝ፣ ይሄንን አውቃለሁ። አንዳንድ ጊዜ ዋጋ የከፈልኩባቸው ነገሮች ወደ ኋላ ስመለከት ባይቆጨኝም፣ አንዳንዴ ግን ያልጠፋሁት ጊዜ ይሄ በቃ ይሆናል አይደለ ነሰሰርሊ ባይቆጭም እንኳን ላይክ ዋይ ለምንድን ነው እንደዚህ ቸኩዬ ላይክ በቃ ዝም ብላችሁ ጠብቁ። አሁን ላይ ምን አይነት ነገር ላይ ደርሻለሁኝ? አንዳንድ ጊዜ ዝም ብሎ እግዚአብሔርን በመጠበቅ ውስጥ ማለት ነው ምናልባት የኛ ትብብር አለ አይደል? እግዚአብሔርን መጠበቅ ከዛም በኋላ ደግሞ የኛ እግዚአብሔርን ካስቀደም በኋላ መስራት ያለብን የራሳችን ድርሻ አለ አይደለ? እሱ ላይ እምነት አጥቻለሁ በራሴ ማለት ነው honestly በዛ ምክንያት ምን እያሰብኩኝ ነው? እግዚአብሔር ደካማ መሆኔን ስለሚያውቅ ለራሴ ሲል እሱ የኔን ድክመት ሸፍኖልኝ ለመልካም ያደርሰኛልና ራሴን ብዬ ከምሰራ ወይም ራሴን እግዚአብሔርን በጸሎት እየጠየኩት ነው at the same time ደግሞ እኔ የኔን ድርሻ ወጣለሁ ብዬ የምለውን ነገር በራሴ ተማምኜ ከምሰራ እግዚአብሔር የኔን ደካማነት ይረዳና ላይክ በራሴ ፌቨር እሱ ያድርግልኝ ብዬ ትቼዋለሁ። ልባችሁ ካላረፈበት ሰላም ካልተሰማችሁ አንዳንድ ላይፍ ውሳኔዎቻችሁ ላይ በፍጹም በራሳችሁ ምንም አይነት ነገር እንዳታደርጉ። ልባችሁ ረፈ ስትል በምትወስኑት ውሳኔ ደስተኞች ስትሆኑ ያ ከእግዚአብሔር እንደሆነ ይገባችኋል። እሷ ግን እስክትደርስ ድረስ በጣም ብዙ ጊዜ ሊወስድ ይችላልና በዚህ ምክንያት ነው ከእድሜ አንጻር ሊሆን ይችላል፣ ከመጠበቅ ወይም ትዕግስት ከማጣት ሊሆን ይችላል። በብዙ ምክንያቶች እየደረደርን እኛ በራሳችን ካልኩሌት እናደርግና አይ በቃ ይሄ የተሰማኝ እግዚአብሔርን በጸሎት ስለጠየቁት ከእግዚአብሔር የሆነ ነገር ስለሆነ ነው ብለን እንገባበትና በኋላ ትክክል እንዳልሆነ እንረዳለን ማለት ነውና እህቶቼ ምንም ቢሆን ምን የፈለገ በቃ ከራሳችሁ ካልኩሌሽን ብጡና ከውጭ ያለውን ኢንፍሉዌንስ አስወግዳችሁ ትክክለኛ እውነተኛ ሰላም ውስጣችሁ ካልተሰማችሁ በስተቀር ምንም አይነት ህይወት ውስጥ እንዳትገቡ፣ ምንም አይነት ውሳኔ በህይወታችሁ ውስጥ እንዳትወስኑ። ይሄ ነገር በሁሉም መንገድ ሊሆን ይችላል። እናንተ ህይወት ውስጥ በሚጠቅም መንገድ ብቻ አድምጡኝ፣ አላቅም ብቻ በእኔ ነሰሰርሊ በተማርኩበት ህይወት መማር ላይ ይገባችሁ ይችላል። ተረዳችሁኝ? አትቸኩሉ። የምትሰሙ ከሆነ አትቸኩሉ። እንደኔ ደካሞች ከሆናችሁና በራሳችሁ በከባድ መንገድ ህይወታችሁን የምትማሩ ሰዎች ከሆናችሁ ደግሞ learn to be okay በመውደቅ ውስጥ at the same time ደግሞ ከፈተና እንድትወጡ ከውድቀታችሁ እንድትነሱ በምትጸልዩበት ሰዓት በአቋማችሁ በእምነታችሁ እንዳትጸኑ። ምክንያቱም ይህ ጆርኒ ከወደቃችሁ በኋላ ያለው ጆርኒ ተስፋ ስለሚያስቆርጥ ማለት ነው። እንደተረዳችሁኝ ተስፋ አደርጋለሁ። I took so long በጣም ይቅርታ፣ ግን በጣም እንደተማራችሁበት ደግሞ ተስፋ አደርጋለሁ። I'm just having so hard time አለሁላችሁ። ብቻችሁን አይደላችሁም፣ እታችሁ አብራችሁ ናት ለማለት ነው የመጣሁት እና በጸሎታችሁ አስቡኝ። እግዚአብሔር አለ። ሌላ አንድ የመጨረሻ ነገር መናገር የምፈልገው ነገር የልባችሁን በልባችሁ ያዙ። ከእግዚአብሔር ጋራ ስሩ። ጠብቁት። የውስጣችሁን ሰላም አዳምጡት። አመሰግናለሁ ስላዳመጣችሁኝ። ሰላም እግዚአብሔር አይለን። እወዳችኋለሁ። ህዝቡ የሚፈልገው አሁንም ቢሆን ሰላም ነው የሚፈልገው። ህዝቡ ጦርነት አይፈልግም። እናንተ ስልጣን ለማራዘም ስትሉ ጦርነት የሚታውጁ መሪዎች ጥንቃቄ አድርጉ። ያለውን ችግር በሰላማዊ መንገድ መፍታት ነው። ህዝቡ ካሁን በኋላ በሰላም መኖር ብቻ ነው የሚፈልገው። በአገሪቷ ላይ ጦርነት የሚያውጅ መሪ ሳይሆን እሱ ተልእኮ ያለ ሰይጣን ነው።
ለምን እናቶች ያለቅሳሉ? ለምን ህፃናት ይሞታል? ለምን ንብረት ይፈርሳል? ለምን ቤት ይፈርሳል? ለምን ሰው ይቸገራል? ለምን ይሰደዳል? ለምን ይለምናል? ከቤት ወጥቶ ጎዳና ላይ መለመን ደስ ይለዋል እንዴ? እንግዲህ ሰው ከቤት ወጥቶ ጎዳና ላይ ነው የሚለምነው ጦርነት ካለ። በ2018 ዓ.ም ተስፋ እንዳልቆርጥ 2019ንም ተስፋ እንዳደረገ ያደረገኝ ንግግርና ቪዲዮ ይሄ ነው። የኔ ጌታ ከማይረባ ካድሬና ሚሊሻሪ እድሜ ቀንሶ ይስጥ፣ የኢትዮጵያ አምላክ ይጠብቅ። እኔ ሌላ ምንም ማለት በቃ እኛ የምንፈልገው ሰላም ነው። አመሰግናለሁ። ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ይርባል ችግር ነው ማለት ነው። በእውነት ይህ እንደ ሀገር ብሔራዊ የሀፍረት ምክንያት ወይንም ምንጭ ሊሆነን ይገባ ነበር። በሌላው ዓለም ቢሆን ይህን ያህል ስራ የሰራ ሰው አይደለም፣ ይህን ያህል ስራን ልጄስ ድራማን ብቻ የሰራ ሰው ላይፍ ታይም መሰረታዊ ፍላጎቱን እያሟላ የሚኖርበትን ገቢ አንድ ጊዜ ለመስራቱ እርግጠኞች ሆነን መናገር እንችላለን። በሀገራችን ቅንጥብጣቢ የሶሻል ሚዲያ ቪዲዮዎች እንኳን ተዝቆ ማያልቅ ረብጣ ገንዘብና ክምር ክብር በሚያስገኝበት በዚህ በኛ ዘመን እንዲህ ያለው ታላቅ የኪነ ጥበብ ሰው የወደድናቸውን ያከበርናቸው የተደሰትንባቸውን በርካታ የኪነ ጥበብ ስራዎችን የሰጠን እንደ ዳኒ ፂሞ ያለ ታላቅ ሰው ተራብኩ፣ ተቸገርኩ፣ የትራንስፖርት ገንዘብ ያጥረኛል ብሎ ሲናገር መስማት እደግመዋለሁ ብሔራዊ የሀፍረት ምክንያታችን ሊሆን ይገባል። ዳኒ ፂሞ ብቻ አይደለም፣ በርካታ የኪነ ጥበብ ሰዎች ተመሳሳይ ችግርን ታቅፈው በየቤታቸው እንዳሉ አውቃለሁ፣ እናውቃለን። ብዙዎቻችን ከዚህ በፊትም በተደጋጋሚ በየሚዲያው የወጡ ተቸገርን፣ ተራብን ሲሉ የሰማንበት አጋጣሚ ብዙ ነውና ይህ በእውነት የሲስተም ችግር ነው። እነዚህ ሰዎች ስላልሰሩ ስላልጣሩ አይደለም፣ የወደድናቸውን በርካታ የኪነ ጥበብ ስራ ሰጥተውን አይተናልና። ነገር ግን በሰሩት ልክ አልከፈልናቸውም፣ ሀገር አልከፈለቻቸውም፣ ዜጎች አልከፈሏቸውም። ለነዚህ ሰዎች ሲስተም የለም። እነዚህ ሰዎች በሰሩት ልክ የሚከፍላቸው ሲስተም የለም። ስለዚህ በተደጋጋሚ እየወጡ መራባቸውን መቸገራቸውን እንዲናገሩ ይገደዳሉ። ይህ ያሳፍራል። መንግስት እንዲሁም ባለሙያዎች እንዲህ ያለውን ችግር ለመቅረፍ ሲስተም ለመዘርጋት መቼ ስራ እንደሚጀምሩ አላውቅም። እስከ መቼ በዚህ ሁኔታ እንደምንቀጥልም አላውቅም። ግን ልብ ይሰብራል። እንዳልኳችሁ ብሔራዊ የሀፍረት ምክንያት ሊሆነን ይገባል እንዲህ ያለው እውነት። ዳኒ ፂሞን ለማገዝ ንጉሥ አርማ ቲያትርን ሰኔ 15 ቀን ገቢው ሙሉ ለሙሉ ለሱ እንዲሆን በሚል ፕሮግራም ተዘጋጅቷል። እዚያ ላይ ሰኔ 15 ብሔራዊ ቲያትር ተገኝታችሁ እግረ መንገዳችሁን ተዝናኑ። ወዲያውም ደግሞ ዳኒ ፂሞን አግዙ። ከዚያ ውጪ ደግሞ ከስራ አካውንቱን አስቀምጬላችኋለሁ። በዚህ አካውንት ዳኒ ፂሞን እናግዘው አይደለም፣ ዳኒ ፂሞ እስከዛሬ ላገለገለበት እንክፈለው። ጸበል ቦታ ሄዳችሁ ልትጠመቁ ብላችሁ መንፈስ ካልጮኸ ምን አርጉን ያልኳችሁ? እቤት ሆነ ወይ ቢሮ ወይ ደግሞ ስራ ቦታ ወይ ደግሞ የሆነ ቦታ ላይ ሆነ ተደብቀህ እኔ ተጠምቄ እስከመጣ ከኔ ተነጠለህ የምትቀመጥ ታስር በስላሴ ስም ከኔ እንዳትወጣ። ጸበል ቦታ ሄጄ ስጠመቅ ትታሰራለህ። ከኔ ወጥተህ እንዳትደበቅ የትም ቦታ እኔው ጋር አብረኸኝ ሂድና ጸበል ተጠመቅ፣ ትታሰራለህ። እሰግዳለሁ፣ አብረህ ትሰግዳለህ። ስግደቴ እሳት ይሁንብህ፣ ለኔ የክብር ይሁንልኝ አይደል? ቅዱስ ቁርባን እቀበላለሁ፣ ስቀበል አብረኝ ትቀበላለህ። ለኔ ህይወት ይሁንልኝ፣ ለአንተ ደግሞ እሳት ይሁንብህ እያላችሁ ነው መቀበል ያለባችሁ አይደል? እና ከሰራተኞቹ መካከል ዲያቆን አለ። ዲያቆን የነበረ ነው፣ ትምህርቱን ጨርሶ ምናምን ጥሩ የትምህርት ደረጃ ስላለው ቢሮ ተቀጥሮ የሚሰራ ድሮ ዲያቆን የነበረ ሰው ነው። ቆይቆቃም ተጨውልና በግዕዝ አቡነ ዘበስማያት እያለ ቀደስበት ምጻ መንግስት ከያለ አስጮሆ አስለፍልፎ በቃ ሰራተኞች ሁሉ አወቁ። ስራ አስኪያጁና ሴክሬታሪዋ አብረው እንደሚማግጡ ግን ያጋለጠው ማን ሲያስለፈልፍም አይተው ስለነበር ዲያቆኑ ጋሼ ቢሮ ይምጡና እናውራ አላቸው። ስራ አስኪያጁ ሼም ይዞት ወደ ማን ይመጣል? ወደ ታች ወዳሉ ሰራተኛ ወደ ዲያቆኑ። ለምን? መንፈሳዊ እንደሆነ ያውቃሉ። ምንም አይነት ነገር ሲፈጠር የሆነ የሚያናግሩት እሱ ነው። የእግዚአብሔር ሰው ነው ይታወቃል። ጥሩ ልጅ ነው። ዲያቆን መሆኑ ብቻ ሳይሆን መንፈሳዊ ሕይወቱ ጥሩ ነው። የእመቤታችን ስዕል በፍሬም እቤቱ አለ። ይሄው ስዕል ሳይሆን ስዕሉ ቢሮ ላይ ሰቅሎታል። ሻማ ያበራል።
ሚካኤል ከሆነ ገብርኤል ከሆነ ምናምን ያበራል እና ማታ ከስራ ሲወጣ ጉባኤ ነው የሚሄደው። አህዛብ የሚለው ቃል ይህንን ላብራራ መጀመሪያ። ምክንያቱም አህዛብ ሲባል አንዳንዱ ሰው የሚረዳበት መንገድ የተለየ ስላለ ብዙዎቻችን አህዛብ ሲባል ከኛ ሃይማኖት ውጭ የሆኑትን ለመጥራት አህዛብ የሚለውን የምንጠቀመው የሚመስለው ሰው አለ። ስህተት ነው። አህዛብ ማለት ህዝብ አለ፣ አህዛብ አለ፣ ህዘብ አለ። በጣም ብዙ ጊዜ የግዕዙ ቃል ነው ግራ የሚያጋባን እንጂ ህዝብ አለ። ህዝብ የሚለው ብዙ ሲሆን ለምሳሌ እናንተን ህዝብ እላለሁኝ። በጣም ብዙ ህዝብ ደግሞ ቢሆን ስገልጥ አህዛብ እላለሁኝ። ያ ማለት ብዙ ህዝብ አንድ ላይ ማለት ነው። ከዛ በጣም ደግሞ እጅግ በጣም ብዙ ሲሆን ህዝብ ተብሎ ይጠራል። የብዙ ብዙ ማለት ነው። ቁጥር የሌለው መቆጠር የማይችል ከአቅም በላይ የሆነ እሱ ህዝብ ተብሎ ይጠራል። ስለዚህ ህዝብ፣ አህዛብ፣ ህዝብ የግዕዙ ብዙ ቁጥርን ለመግለጥ የሚኬድበት ደረጃ ነው መጀመሪያ። ግን ታዲያ አህዛብና እስራኤል የሚል ልዩነት አለ። ያ ከየት መጣ ቢባል አህዛብ ተብሎ የሚጠሩት ከእስራኤል ውጭ የነበሩት በብዛታቸው ምክንያት ነው አህዛብ የሚባሉት ብዙዎች ስለነበሩ። እስራኤል ጥቂቶች ናቸው ሲጀምር። ያው እንደምታውቁት የአህዛብን ቁጥር ከሞዓብና ከአሞን ብትጀምሩ፣ ከሎጥ ልጆች ብትጀምሩ፣ ሎጥ ከልጆቹ የወለዳቸው ማለት ነው። ወይም ደግሞ ልጆቹ የሎጥ ልጆች ከአባታቸው ከሎጥ የወለዷቸው ሞዓብና አሞን ጣዖት አምላኪዎች ይባላሉ። እነሱ አሁን አህዛብ ተብሎ ይጠራሉ። ከዛ ቀጥሎ የነ እስማኤል፣ ከዛ ቀጥሎ የነ ኤሳው። ከዛ በኋላ ግን ከእስራኤል ውጭ ያለው አጠቃላይ እነዚህ ያለ ሕግ የሚኖሩት ብዙ ስለሆኑ አህዛብ ተብለው ይጠራሉ። ምን ተብለው ይጠራሉ? አህዛብ። ሌሎቹ ግን እስራኤል ተብለው ይጠራሉ። ስለዚህ ያን ጊዜ የነበረው ልዩነት እስራኤልና አህዛብ በማለት ነበር የነበረው ዋና ልዩነት። እስራኤል ሲባል ቁጥሩ ትንሽ ነው፣ ኪዳን ያለው፣ መስዋዕት ያለው፣ ታቦት ያለው፣ ክህነት ያለው፣ ትንቢት ያለው፣ ሕግ ያለው የእግዚአብሔር ሕዝብ የእግዚአብሔር ወገን የሆነ ለማለት እስራኤል ብለን እንጠራለን። ከዛ ውጭ ያሉት ግን ጣዖት የሚያመልኩ ናቸው። ለተራራ፣ ለእንጨት፣ ለምናምን የሚሰግዱ፣ ለጨረቃ፣ ለኮከብ፣ ለባህር የሚሰግዱ ናቸው። ብዙዎች ናቸው። ስለ ብዛታቸውም ጭምር አህዛብ ብለን እንጠራቸዋለን። ይሄ ልዩነት ነው አህዛብ የሚለውን የሌላ ሃይማኖት እንዲመስል ያደረገው ይሄ ልዩነት እንጂ አሁንም አህዛብ ብለን ስንጠራ ሌሎችን ማለታችን አይደለም። ስለዚህ አሁን ይሄ ግልጽ ነው አይደለም? አሁን የነገርኳችሁ አህዛብ ሁላችሁም እግዚአብሔርን አመስግኑ ሲባል እናንተ ሁላችሁ ለማለት ነው። የቁጥርን መጠን ለማሳየት የምንጠቀምበት ነው። አንድም በሌላ ነጥብ ደግሞ ከአህዛብ የመጡ አህዛብ ብለን ከምንጠራቸው ወገን እንጨት ከማምለክ ድንጋይ ከማምለክ ከዚያ የመጡትንም ጭምር ድሮ እንደዚህ ነበራቸው፣ አሁን ግን ክርስቲያኑ ሆናችኋል ለማለት እሱንም ደግሞ አህዛብ ብለን ልንጠራ እንችላለን። ዋናው ነጥብ ግን አህዛብ የሚለው ብዛትን የህዝብን ብዛት ቁጥር የሚያሳይ መሆኑን እሱን መረዳት ይገባል። አሶሳ እንችላለን። የአሶሳ ሀገረ ስብከት ከጎኔ ስለሆናችሁ እጅግ አመሰግናለሁ። በነገራችን ላይ ሀገረ ስብከቱ ኦርቶዶክሳዊ ወጣት ብቻ ሳይሆን ከኔ ጎን ሊቆም የሚገባው የኢትዮጵያ የፍትህ ስርዓት ነው። እኔ እየተዋጋው እየተጋፈጥኩ ያለሁት ትልቁን ወንጀል ሙስናን ነው። ሙስና ማለት ጥፋት ማለት ነው። ኦኬ፣ እኔ እየተዋጋው እየተጋፈጥኩ ያለው 2-3 ጳጳስ አይደለም፣ ወንጀለኛ የቤተ ክህነትን ማፍያ ነው እየተዋጋው ያለሁት። በየዕለቱ በየሰዓቱ በየደቂቃው ልዩነት ዛቻዎችን እያስተናገርኩ ነው። ግን ከዚች ሀገርና ከዚች ቤተክርስቲያን ሙስና እንዲጠፋ የበኩሌን ጥረት እያደረግኩ ነው። አዎ ሙስና ወንጀል ነው። ቤተክርስቲያንን ብቻ የለም የሚያዳክመው፣ የአንዲትን ሉዓላዊ ሀገር ያዳክማል። ሙስና የወንጀሎች ሁሉ ራስ ነው። የፍትህ ስርዓቱ ከጎናችን ይሁን። እኔ አንድ ወጣት ነኝ፣ አንድ ሰላማዊ የቤተክርስቲያን ልጅ ነኝ። ሙስናን ግን መዋጋት ኃጢአትና ወንጀል ከሆነ ኦኬ፣ ኃጢአተኛ ወንጀለኛ 100 ጊዜ ልትሉ ትችላላችሁ። መንጋው ወንጀለኛ ነው፣ ሙሰኛ ነው። መንጋው በአቋራጭ የበለጸገ ነው። መንጋው ሰርቶ በላቡና በድካሙ በእውቀቱ ያገኘው ንብረት አይደለም። ቤተ ክህነት የተሰበሰበው መንጋና ወንጀለኛ የፍትህ ስርዓቱ ሊተባበረን ይገባል። አዎ ሙስና ወንጀል ነው። የአንዲትን ኦርቶዶክሳዊ ቤተክርስቲያን መንፈሳዊ ልዕልና የሚያራቁት የአንዲትን ሉዓላዊት ሀገር ኢትዮጵያን የምትባል ኢኮኖሚካልም የትውልዱንም አእምሮ ስነ ልቡና የሚያዳክም ነው።
በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በትምህርቱ እንግዲህ ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው። እናንተም ከቪዲዮ በኋላ የሚሰማችሁን ስሜት ከተመለከታችሁ እስከዚህ ሰዓት ደቂቃ ከደረሳችሁ በቪዲዮ የተመለከታችሁን ስሜቶቻችሁን በኮሜንት ላይ መጻፋችሁን እንዳትረሱ። የሚያበረቱ የሚያጠነክሩ ሰዎችን የሚያግዙ እንዲነቁ የሚያደርግ ኮሜንቶችን ተሞክሮችን መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር አምላካችን በእውነት ስሙ የተመሰገነ የተወደሰ ይሁን። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ይቆየን። አሜን።